እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ኢሱ ሲባሉ ቀልቼ ነበር። ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት ፍቅር ያላቸው የኢትዮጵያ ሰላም የኢትዮጵያ ልማት የሚያስጨንቃቸው ከኢሳያስ ጋር መስራትን ከሻቢያ ጋር መዶለትን አገራዊ ችሎታና እውነት ያደረገው የብልጽግናው አገዛዝ ያስመራቸውን እንደ ኢትዮጵያ ጠላት የሚመለከቱበትን ያስርና ያሳድድ ነበር። የኤርትራን መንግስት ስትሰልሉ ነበር ብሎ የቀድሞ የደህንነት መስሪያ ቤት ሰዎችን ባልደረቦች ላይ ክስ መስርቷል። ሻቢያ የኢትዮጵያ ጥንተ ጠላት ነው ሲባል የለም እንደ ኢሳያስ ያለው ወዳጅና አፍቃሪ ኢትዮጵያ የላትም ብሎ ኢሳያስ ለኢትዮጵያ ያለው ፍቅር ጥልቅ ነው ይል ነበር። ይህንን ሁሉ አልበቃውም። ከሻቢያም ጋር ሆኖ የኢትዮጵያዊነት መሰረትና እትብት የሆነን ህዝብ ገድሏል፣ ዘርፏል፣ ደፍሯልም። የኤርትራን ሰራዊት አስወጣው፣ በግዛትህ ገብቶ የራስን ህዝብ እየገደለ ብቻ ሳይሆን እያፈነ ወደ ወታደራዊ ማሰልጠኛው ሳዋ እየወሰደ ነውና አስቁም ተብሎ በኢትዮጵያውያን ብቻ ሳይሆን በዓለም መንግስታት ሁሉ ሲጠየቅ፣ በአውሮፓ ህብረት በአሜሪካና በእንግሊዝ ሲለመን የለም በራሱ መሬት ላይ ያለ ነው እያለ ሲናገርና ለኤርትራ ሲከላከር ኖሯል። በዚህ ብቻ ግን አልበቃውም። የኤርትራን ሰራዊት ወንጀል ዘግባችኋል ብሎ ጋዜጠኞችን ከማሰሩም በተጨማሪ ኤርትራን ተችታችኋል ብሎ የፖለቲካ ሰዎችን ከመወንጀሉም በዘለለ አንድ የመንግስት ጋዜጠኛንም ከስራው አባሯል። ጋዜጠኛው የፋና ቴሌቪዥን ባልደረባ የነበረ ነው። በዚያ የጫጉላ ሰሞን ጋዜጠኛው በአፍሪካ ረዥም ዓመታት የገዙ አምባገነን መንግስታት የሚል ይዘት ያለው ፕሮግራም ሰርቶ አስተላለፈ። ከነዚህ አምባገነን መሪዎች ውስጥ የኢሳያስ ፎቶም በስክሪኑ ላይ አብሮ እንዲታይ ተደረገ። ብልጽግና ይህንን ጋዜጠኛ ያባረረው ወዲያውኑ ነበር። ኢሳያስ አምባገነን አይደሉም ወዳጅ እንጂ ተብሎ ጋዜጠኛው ስራውን አጣ። በእርግጥም ከሻቢያ ጋር መስራትና መተባበር ለዚያውም በራስ ሀገር ላይ ለመጨከን ተገቢና ትክክለኛ ነገር ነው ብሎ የወሰነውና ያደረገው ብልጽግና ነው። ብልጽግና ይህንን ከማድረጉ በፊት በኢትዮጵያ ውስጥ ከሻቢያ ጋር መስራት ወንጀል፣ የአገር ክህደትና ብሔራዊ ጥቅምን መጻረር ነው ተብሎ ተፈርጆ ነበር። የለም ከሻቢያ ጋር መስራት ኢትዮጵያን መታደግ ነው፣ የኤርትራ መንግስት ለኢትዮጵያ የጨለማ ዘመን አጋር ነው ብሎ የተናገረውም የሰራውም ብልጽግና ነው። ይህንን የመሰለ አገራዊ ክህደትና ባንዳነት የፈጸሙ ጠቅላይ ሚኒስትርና መንግስት ያሉት ብልጽግና ሰሞኑን አንድ መረጃ ይዞ እያራገበ ነው። በሱዳን ውስጥ ፋኖ፣ ህወሓት፣ የኦሮሞ ነጻነት ሰራዊትና ሻቢያ ተገናኙብን የሚለውን መረጃ እንደ ትልቅ ኃጢአት በአሜሪካም በአፍሪካም በሚኖሩ የስቱዲዮ ቅምጦቹ እያስጮኸው ነው። ከሻቢያ ጋር መስራትን እንደ ተገቢ ነገር እንዲቆጠርና እንዲታይ ያደርጋችሁት እናንተ ብልጽግናዎች አይደላችሁምን ብሎ የሚጠይቃቸውን ሰው ደግሞ ባንዳ ሊሉት ይሞክራሉ። በእርግጥ ሱዳን ውስጥ ተገናኙ የተባሉትና በብልጽግና ጦርነት የታወጀባቸው የኢትዮጵያ የፖለቲካ ኃይሎች የሰሩት ስህተት ምንድን ነው? መገናኘታቸው ስነውር የሚሆነው እንዴት ባለ ሁኔታ ነው? ዜና የሚሆነው የጋራ አገርና የጋራ ጠላት ያላቸው ኃይሎች ባይተባበሩ እንጂ ሲቀናጁማ ዘገያችሁ እንጂ ስህተት ሰራችሁ ሊባሉ ይችላሉን? የሚለው ጥያቄ መሰረታዊ የመሆኑን ያህል ከሻቢያ ጋር መስራትን እንደ ተገቢ ነገር እንዲቆጠር ያደረገው ብልጽግና የሰራውን ስህተት መድገምና ከአስመራው አገዛዝ ጋር መስራትስ ልክ ነው ወይ? የኢትዮጵያ ጉዳይ በኢትዮጵያውያን ብቻ ሊፈታና ሊሰራ አይገባውምን? ለዚህስ ኢትዮጵያውያን ያንሳሉ ወይ? የሚለው ጥያቄም ተገቢ ነው። እንዳም ሆኖ ግን የመረጃ ምንጩ ዘኢኮኖሚስት የተባለው መጽሔት ነው። በአንድ ሳምንት እትሙ 2 ተከታታይ መረጃዎችን ያስነበበው ዘኢኮኖሚስት ምን እንደሚል በዚህ ዝግጅት ወደ እናንተ እናደርሰው ዘንድ ወደናል። ባለፈው ሳምንት አጋማሽ የተነበቡት 2ቱ መረጃዎች በእርግጥም በብዙ የሳተላይትና የስለላ ተቋማት የሚሰሩት እንደ ዘኢኮኖሚስት ያሉ ሚዲያዎች እንዲህ ያለውን ነገር ሲያወጡ ብዙ ትርጓሜ ያለውና ብዙ ያነጋግራል ያስብላል። ያ እንዲሆንም ወደ አማርኛ እንመልሰዋለን። እንደገና ግን እንዲህ ያለውን ደንበኛ ጥያቄ መሻገሪያ እናድርገው። ብልጽግና ሻቢያን ይዞ የኢትዮጵያን ሕዝብ መግደልና መዝረፍ ተራ ነገር ወይም ኖርማል ጉዳይ ካደረገው በኋላ የትኛውም ጸረ አብይ አህመድ ትግል ከየትኛውም አካል ጋር ቢቀናጅ ነውር የሚሆነው በማን መስፈርት ነው? ሻቢያ ለኢትዮጵያ የማይጠቅም ከብልጽግና ጋር ተባብሮም አሁን አገሪቱ የገባችበትን መቀመቅ የፈጠረ ጸረ ኢትዮጵያ ኃይል መሆኑ የተረጋገጠ ሆኖ ሳለ
ብልጽግናዎች በምን ሞራል ሌሎችን ከሻቢያ ጋር በመተባበር ወንጀል ይከሳሉ የሚለውን ጥያቄ እያሰላሰልን ወደ ዘኢኮኖሚስት ሪፖርት እንለፍ። ከመጣጥፎቹ አንዱ ኢትዮጵያ እንደገና ሌላ ጦርነት እየሸመነች መሆኑን የሚያነሳ ሲሆን ሁለተኛው እንዴት ይቁም የሚለው ላይ ያተኩራል። ስለ ጦርነት ዝግጅት የሚያነሳውን በማስቀደም እንጀምራለን። Does Ethiopia face greater threats from abroad or from within? Just a few weeks ago, it was potential war with Eritrea causing the most concern. ጦርነት የለም ማለት የቶክስ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ኢትዮጵያ ከራሷም ከጎረቤቶቿም ጋር ልትዋጋ ነው የሚለው ጉዳይ የመገናኛ ብዙሃን አጀንዳ ነው። ዘኢኮኖሚስትም ተመሳሳይ ይዘት ያለውን ጽሑፍ እንዲህ ሲል ይንደረደርበታል። አሰቃቂው የትግራይ ጦርነት በአሜሪካና አጋሮቿ ጥረት በተፈረመ ውል እንዲቆም ተደረገ። ከቅርብ ጊዜ ወዲህ የአፍሪካና የምዕራብ ዓለም ዲፕሎማቶች ይህ ውል ተግባራዊ እንዲሆን በኢትዮጵያ መንግስትና በህወሓት ላይ ግፊት ለማድረግ ሲሞክሩ ቆይተዋል። አሁን ከ3 ዓመታት በኋላ ያ ውል ሞቶ እናገኘዋለን። ባለፈው ጥቅምት 27 አብይ አህመድ በይፋ ውሉን ጥሰውት የድሮን ጥቃት ፈጽመዋል ሲል ህወሓት ከሷል። ይህ የሆነው ደግሞ የፌዴራሉ መንግስት የሚደግፋቸው የትግራይ ተወላጅ ታጣቂዎች በአፋር ክልል መሽገው ጥቃት ስለሰነዘሩ ነው። አብይ አህመድ የክልሉ በጀት ለሰራዊቱ እየዋለ ነው በማለት እየከሰሱ ናቸው። ባለፈው ጥቅምት 18 በፓርላማ ባቀረቡት ንግግራቸው ማንም አያቆመኝም ብለዋል። እሳቸውን ተከትለው ብርሃኑ ጁላ ህወሓት ካልጠፋ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የትግራይ ጄኔራሎችም የሚመጣውን ጦርነት ለመዋጋት ዝግጁ መሆናቸውን እየገለጹ ናቸው። ከዚህ በኋላ በትግራይ ከተማ መቀለ በባንኮችና ሱቆች ደጃፍ ላይ ሰልፍ በብዛት ታይቷል። ይህ ሁሉ ሁኔታ ከ2013 ጦርነት በፊት የነበረውን የሚያስታውስ ነው። የሰልፉ ዓላማ ብር ፍለጋ፣ ሸቀጥ ሸመታ ነው። አዲሱ ነገር አሁን አብይ አህመድ የትግራይ ተወላጅ ታጣቂ ቡድን ማግኘታቸው ይመስላል። ባሳለፍነው መጋቢት የቀድሞ የጊዜያዊ መንግስቱ ፕሬዝዳንት በጄኔራሎች ድጋፍ ከትግራይ ከተወገዱ በኋላ ጸረ ህወሓት ሚሊሻዎች በፌዴራሉ መንግስት እንዲደራጁ ተደርጓል። በተደጋጋሚ ከቀድሞ ጓዶቻቸው ጋር ተታኩሰዋል። ሁለተኛው አዲሱ ለውጥ በኤርትራና ኢትዮጵያ በኢሳያስና አብይ መካከል የተፈጠረው ነው። አብይ ወደብ እፈልጋለሁ ካሉ በኋላ ሁለቱም ወዲህና ወዲያ ሆነዋል። ጠቅላይ ሚኒስትሩ የተነሱት የባህር በር ፍለጋ ብቻ ሳይሆን በኤርትራ ህልውናና ነጻነት ላይም ጥያቄ ምልክት አድርገው ነው። እናም ለጦርነት እየተዘጋጁ መሆኑን መደበቅ ተስኗቸዋል። ባለፈው ጥቅምት የኢትዮጵያ የደህንነትና የመከላከያ ባለስልጣናት በኤርትራ ድንበር 70 ኪሎ ሜትር ርቀት አሰብ ወደብ አቅራቢያ ጉብኝት አድርገው ተመልሰዋል። የሳተላይት ማስረጃዎች የሚጠቁሙትም ከቅርብ ጊዜ ወዲህ በዚህ አካባቢ የሚገነባው የድሮን ቤዝ እየተስፋፋ መሆኑን ነው። በኢትዮጵያና በኤርትራ መካከል ይህ አይነት መፋጠጥ ከተወለደ በኋላ የኃይል አሰላለፍ ለውጥ ይከሰት ዘንድ ግድ ሆኗል። በሁለቱ ሽኩቻ ውስጥ ትግራይ ሳንዱች ሆኗል። የህወሓት ሰዎች አብይ አህመድን የትግራይ ዋና ጠላት አድርገው ይቆጥሯቸዋል። እናም በባለፈው ጦርነት አያሌ ጥቃት የፈጸሙትን ኢሳያስ አፈወርቂን እያገኙ ነው። የኤርትራና የትግራይ ወታደራዊ ኮማንደሮች ለተከታታይ ጊዜያት ከ1 ዓመት በላይ ይገናኙ ነበር። እኛ ዘኢኮኖሚስቶች ባልደረቦቻችንን በዛላምበሳ አቅራቢያ በቅርቡ አሰማርተን ነበር። የኤርትራ ወታደሮች የትግራይ ታጣቂዎች እያዩቸው ከወዲህ ወዲያ ሲሉ ተመልክተናቸዋል። በዚያው በኢትዮጵያ ድንበር ውስጥ የኤርትራን አቅፍ አገልጋሎት ሲሰጥ አስተውለናል። በኢትዮጵያና ህወሓት መካከል በትግራይ ምድር ጦርነት ከተጀመረ ኤርትራ መጥታ ታግዛለች ተብሎም ይጠበቃል እያለ የሚቀጥለው ዘኢኮኖሚስት ይኖራል ያለውን የኃይል አሰላለፍ ለውጥ ወደ መተንተን ይገባል። Eritrean President Isaias Afwerki has warned neighbor Ethiopia against launching a new war between the bitter foes. ይህንኑ የአብይና ኢሳያስን የጦርነት ዝግጅት ከሚዘግቡት መካከል አንዱ የሆነው ዘኢኮኖሚስት ሲቀጥል እንዲህ ይላል። ከ2015 ጀምሮ አማራ ፋኖ በአብይ አህመድ ላይ አምጿል። በተለይ ባለፈው መስከረም በምስራቁ የአማራ ክልል ውስጥ የፈጸሙት ጥቃት አስገራሚ ነበር። አንድ የቀድሞ የመንግስት ጄኔራል አዲስ አበባን ያስበረገገ ጥቃት ብለውታል። በዚህ ጥቃት ላይ ፋኖ ምናልባትም ከኤርትራና ከህወሓት ድጋፍ አግኝቶ ሊሆን ይችላል። በቅርቡ የትግራይ የአማራ ወታደራዊ አዛዦች እንዲሁም በኦሮሚያ ውስጥ የሚንቀሳቀሰው ታጣቂ ኃይል በሱዳን ተገናኝተው መክረዋል። የምክክራቸው አጀንዳ የጋራና የተቀናጀ ወታደራዊ ጥቃት ማካሄድ የሚለው ነው። በሱዳን ውስጥ ኤርትራና ትግራዮች ውግንናቸው ከአልቡርሃን ሰራዊት ጎን ነው። ኤርትራ የአልቡርሃንን ኃይሎችና ለሳቸው የሚታመኑ ታጣቂዎችን ታሰለጥናለች። የሱዳን አውሮፕላን በኤርትራ አስመራ ሲያርፍ ታይቷል። በርካታ የትግራይ ሰራዊት አባላት በሱዳን ውስጥ ከአልቡርሃን ወገን ሆነው ተዋግተዋል። በተለይም ካርቱምን በመያዝ ረገድ
ረድተዋል። ይህ ሁሉ የሚጠቁመን በኢትዮጵያና ኤርትራ መካከል ጦርነት የሚቀሰቀስ ከሆነ ህወሓትና ኤርትራ ከአልቡርሃን ድጋፍ እንደሚያገኙ ነው። እዚህ ጋር በሱዳን ጦርነት ላይ እየተሳተፉ ያሉ የውጭ ኃይሎች ሚናቸው ይመጣል። የአብይ አህመድ ካዝና የሆነችውና የውጭ አጋሯ የተባበሩት አረብ ኤምሬቶች የፈጥኖ ደራሹ ኃይል አዝማች ነች። አብይን ወደ ኤርትራም ላታዘምተው ትችላለች ለማለት ግልጽ ነገር የለም። ግን አብይ ኤርትራ ላይ ውጊያ ቢከፍቱ ሻቢያ በሱዳን ውስጥ ለአልቡርሃን የሚያደርገው ድጋፍ እንዲቀንስ ስለሚያደርግ ሊጠቅም ይችላል ተብሎ ተሰልቷል። አንድ ዲፕሎማትም ይህንንማ የተባበሩት አረብ ኤምሬቶች ውጋ እንጂ ውረር እንጂ እያለች እየገፋፋችሁ ነው ይላሉ። እዚህ ጋርም ግብፅ ትነሳለች። የአብይ አህመድ አንዳንድ ተቃዋሚዎችን ለማስታጠቅ የሚያስችል ግንኙነት ከኤርትራ ጋር በማድረግ ወዳጅነቷን አጠናክረዋለች። በቀጣይ ምን ይሆናል የሚለው ጠቃሚ ጉዳይ ነው። ምዕራባውያን ዲፕሎማቶች አዲስ አበባና ኤርትራን ለማነጋገር እየጣሩ ናቸው። ይሁን እንጂ ሁለቱ ሀገሮች የሚያካሂዱት የውክልና ጦርነት እየተካሄደ ነው። ይህ የዘ ኢኮኖሚስት አንደኛው ጽሑፍ ወደ አማርኛ ሲመለስ የሚሰጠው ትርጉም ነው። የብልጽግና የሚዲያ ቅምጦች ጫፉን ይዘው ያራገቡት ጉዳይም ይሄው ነው። ምን ይደረግ፣ ጦርነቱን እንዴት እናስቀረው የሚለውን የመጽሔቱን ጽሑፍ ግን ሲወያዩበት አይስተዋሉም። በብልጽግናዎች ዓለም ጦርነት እንጀራ፣ የሰው ደም ማፍሰስ ምስ ነውና ይህንን ጉዳይ ለማስቀረት ምን መሰራት አለበት በሚለው ላይ ምክክር እንዲደረግ አይወደድም። ሃው ቱ አቮይድ አፍሪካስ ኔክስት ዎር የሚለው ጽሑፍ ግን ጠቃሚ የጦርነት ማቆሚያ ነጥቦችን ይዞ እናገኘዋለን። አንድ አሜሪካዊ ዲፕሎማት አብይን አግኝተው የሰጡትን ማስጠንቀቂያም ስምና ጊዜን ጠቅሶ ያስነብበናል። ወደዚያው እናምራ። ከጥቂት ዓመታት በፊት ሻቢያን መተቸት በኢትዮጵያ ውስጥ በእስር ያስቀጣ ሕይወትንም ያሳጣ ነበር። አሁን ግን ነገር ከተቀየረ በኋላ ሻቢያ ጋር መስራት ባንዳና ባዳ የሚያባብል ሆኗል። ይህንን ጉዳይ እየተመላለሰ የተሳለቀበት ዘ ኢኮኖሚስት የአዲስ አበባና የአስመራ ጦረኞች ወደ ውጊያ እንዳይገቡ ምን መደረግ አለበት፣ ማን ምን ያድርግ የሚለውን ሲተነትን ዋናዋ ልታስቆማቸው የምትችል ደግሞም ብቸኛ ሀገር አሜሪካ ነች በማለት በትግራይም ሆነ በኤርትራ አብይ አህመድ የሚለኩሱት እሳት የማይለበልበው ሰው እንደማይኖር ሲገልጽ እንዲህ ይቀጥላል። በትግራይ ላይ የሚካሄድ ሌላ ጦርነት ካለ መቅሰፍትነቱ ለተጋሩ ብቻ ሳይሆን ለመላ ኢትዮጵያውያን ነው። የሚሰፋና የሚስፋፋ ደግሞ መላ አገሪቱን ብቻ ሳይሆን በጠቅላላ አፍሪካ ቀንድን የሚያዳርስ ነው። አካባቢውንም የቀውስና የስርዓት አልበኝነት ማዕከል የማድረጉ ነገር ሳይታለም የተፈታ ነው። ይህ ጦርነት የአካባቢው ሀገራት ሳይሆን የውጭ ኃይሎች መሳሪያም እንደሚሆን መታወቅ ይኖርበታል። በተለይ የአረብ ሀገራት ይህንን ጦርነት የውክልና መፋለሚያቸው መድረክ ማድረጋቸው አይቀርም። ይህንን ጦርነት ለማስቀረት የተሻለ ብቻ ሳይሆን የላቀ ዕድል ያላት አሜሪካ ነች። ይቺ ሀገር እነዚህን ተፋላሚ ወገኖች ወደ ውጊያ እንዳይገቡም ሆነ ወደ ውይይት እንዲመለሱ ለማድረግ አቅሟ አላት። ከሷ ውጪ ሌላ አቅም ያለው አንዳች የለም። ኢትዮጵያ የ130 ሚሊዮኖች ሀገር የተከፋፈለም ነው። አብይ ወደ ስልጣን ከመጡበት ከ2010 ጀምሮ ደግሞ በመላ ሀገሪቱ ብሔር ተኮር ታጣቂ ኃይሎች እንደ ጉድ ተባዝተዋል። በትግራይ ክልል አንዳች ጦርነት ተለኮሰ ማለት ከጫፍ ጫፍ ኢትዮጵያ ነደደች ማለት ነው። ወደዚያች አንድ ኢሳያስ አፈወርቂ እስር ቤታቸው ወዳደረጓት ኤርትራም ተዛመተ ማለት ይሆናል። ይህ ጦርነት በተጀመረ ፍጥነት ሱዳን ጭምር የምትሳተፍበት የቀጣናው እልቂት ይወለዳል። ይህም የስደተኞችንና የጦር መሳሪያ ዝውውርን ህገወጥነት ያበዘዋል። ይህንን አደገኛ መዘዝ ያለውን ጦርነት ለማስቆም ችሎታ ያላቸው የሌላ ሀገር መንግስታት ግን አሉ። የአብይ አህመድ መተማመኛ የተባበሩት አረብ ኤምሬትስ አንዷ ነች። ኤርትራና ግብፅ ባሳለፍነው ዓመት የተፈራረሙት ወታደራዊ ስምምነት አለ። እነዚሁ ሀገራት ሳውዲ አረቢያን ለማካተትና ግንባር ለመፍጠር ያደረጉት ጥረት ከፍ ያለ ነው። አሜሪካ በእነዚህ አረባዊ ሀገራት ላይ ያላት ተጽዕኖ ደግሞ ጦርነቱን ለማስቆም በቂ ነው። አብይና ኢሳያስ በየግላቸው ከአሜሪካ ጋር ለመወዳጀት ያላቸውን ጉጉትም ለሰላም መፍጠሪያነት መጠቀም ይቻላል። በ2013 አብይ አህመድ ትግራይ ላይ ውጊያ ሲያካሂዱ አሜሪካ ድጋፍ ነበራት። ከዚያ በተቃራኒ ሁኔታ ግን አሁን ተቃውሞ እያሰማች መሆኑ በመነገር ላይ ነው። አበረታች በሆነ መልኩ የአሜሪካ ዲፕሎማቶች ይህንን የአብይን ጦርነት እቅድ እየተቃወሙ ናቸው። ባሳለፍኑ መስከረም የዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ አብይ አህመድን አግኝተው በኃይል ጦርነት አካይጄ ወደብ አመጣለሁ ማለቱን ተው ብለዋቸዋል። የትግራይ ጄኔራሎችንም ማዕቀብ ሊጥሉባቸው እንደሚችሉ አስጠንቅቀዋቸዋል። እናም አሜሪካ፣ ግብፅ፣ ሳውዲ አረቢያና
የተባበሩት አረብ ኤምሬቶች ኢትዮጵያና ትግራይ ጦርነት እንዲያመጡ ይልቁንም የሰላም ስምምነቱን እንዲያከብሩት ግፊት ማድረግ አለባቸው። ዶናልድ ትራምፕ ግጭቶችንና ጦርነቶችን በሰላም ለመቋጨት የሚጥሩ ከሆነ አይቀር ደግሞም ባሳለፍነው ሰኔ በኮንጎ ባሳለፍነው ወር ደግሞ በካምቦዲያና ታይላንድ እንዳደረጉት ሁሉ በኢትዮጵያ ውስጥ ይህ እንዳይሆን ማድረግ ቢችሉ እጅጉን ተመራጭ ነው። ትራምፕ የኖቤል ፍላጎታቸውን አይደብቁም። መሸለም እፈልጋለሁ ብለዋል። ልክ እንደ አብይ አህመድ መሸለም ይፈልጋሉ። ይህንን ማድረግ ከፈለጉ ጦርነቱን ያስቀሩት። ጦርነቱን ከተጀመረ በኋላ ማስቆም ከባድ ሊሆን ይችላል። እንዳይጀመር ግን መግታት ያስፈልጋል። እሱ ቀላል ነገር ነው። የተከበራችሁ የኢትዮ ፎረም ቤተሰቦች ሁለቱ የዘ ኢኮኖሚስት ጽሑፎች ይህንን ይመስሉ ነበር። መልካሙን ሁሉ በመመኘት እንሰናበታለን።